ሰላም ሰላም፣ እንደምን አደራችሁ? እንዴት ዋላችሁ? እንዴት አረፈዳችሁ? ውድ ተመልካቾቼ ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉ መልካም? እኔ ጋር ሁሉ መልካም ነው፣ እግዚአብሔር ይመስገን። ዛሬ ደግሞ ሌላ ቪዲዮ ይዤ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እንድታበረታቱኝ አጠገቤ ለቆማችሁ ስታበረታቱኝ የነበራችሁን በምስጋኔ ከልብ ነው። አሁንም ደግሞ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እንድታበረታቱኝ በትህትና ጠይቃችኋለሁ ወገኖቼ። ወደ ጉዳይ ስገባ ማለት ነው አሁን ወደ ኢትዮጵያ የምትሄዱት እህቶቻችን እረፍታችሁን ጨርሳችሁ ወይ ኮንትራታችሁን ጨርሳችሁ ወደ ኢትዮጵያ የምትገቡት ይሄን አውቃችሁ መሄድ አለባችሁ። ኢትዮጵያ ላይ ፓስፖርቴን አሳድሳለሁ ወረቀቴን አሳድሳለሁ ብላችሁ የምትሄዱት ብዙ ፕሮሰስ አለ። ብዙ ፕሮሰስ አለ ማለት ከዱሮ ለየት ይላል። ከዱሮ ጋር አንድ አይሆንም። አንደኛ ፓስፖርት ለማሳደስ ምን ያስፈልጋል? ፋይዳ የሚባል መታወቂያ አለ። ያንን ፋይዳ አውጥታችሁ ፋይዳ ለማውጣት አንድ ወር ይፈጃል። ተመዝግባችሁ ሚሴጁ ወይ 15 ቀን በኋላ ነው ሚሴጅ የሚገባ። ሚሴጅ ካልገባ አይሰጡትም። ከዛም በኋላ ደግሞ ወደ ፓስፖርት ማውጣት ስትሄዱ የልደት ካርድ ይባላል። የልደት ካርድ ያላችሁ ሰዎች ታድላችሁ። የልደት ካርድ የሌለው በቃ ማሳደስም አይቻልም። እንኳን አይደለም ለማውጣት ማሳደስም አይቻልም። እና ማሳደሱ ላይም እሱን ፋይዳንና የልደት ካርዱን ተያይዞ ነው ፓስፖርት ማስቀየር የሚክደው ማለት ነው። ሁለተኛ ሶስተኛ ደግሞ ምንድነው ይሄ እንትን አለ አሻራ። አንደኛ እሱ ስቃይ ነው፣ በጣም ስቃይ ነው። እኔ ስቃያቼ 3 ቦታ ሄጄ ነው ሶስተኛ ላይ ነው እውነት የመጨረሻ እግዚአብሔር ረድቶኝ ያገኘሁት። ከወር በላይ ነው የተመላለስኩት። ከወር በላይ አንዱ ቦታ ሲሄድ እዚህ ቀበሌ ሂጂ ይሉኛል፣ ያንን ቀበሌ ሲሄድ የዛ ቀበሌ ሂጂ ይላል። በቀበሌ አይደለም የሚወጣ የተወሰነ ቦታ ነው። አንድ አዲስ አበባ ውስጥ ነው፣ ጥቁር አንበሳ ፊት ለፊት። አንደኛ ደግሞ ወደ ኬላ አካባቢ ነው። እኔ የማውቀው ይሄ ነው። እሱን በስንት መከራ እዛ ደርሼ ወረፋ ደርሶኝ ውዬ በሁለተኛ ቀን ወረፋ ደርሶኝ ክልልሽ እዚህ አይደለም እዛ ሂጂ ተባልኩ። ያችንን ፋይዳ አይቶ ነው እሱኑ ቦታ የሚወድቡልኝ። እዛ ሄጄ በሁለተኛ ቀንም ደርሶኝ እንደዛ ከተባልኩ በኋላ ሌላ ቦታ ሲሄድ ልክ ወረፋዬ ሊደርስ ትንሽ ሲቀር ኔትወርክ የለም ተባለ። ከሁለተኛ ቀን ደግሞ ሰውዬ አልመጣም፣ የሚሰራው ሰውዬ አሻራ የሚሰራ ሰው አልመጣም ተባለ። ወር በሙሉ ስመላለስ ወይ ሰዓቱ ደርሶ ይወጣሉ፣ ተመልሶ አይገቡም። ስቃይን ሲያይ ከርሜ ነው መጨረሻ ላይ ያገኘሁት እና ብዙ ስቃይ ነው ያለው። እሱን ጨርሰን ደግሞ ወደ ሲኦሲ ስንገባ ሲኦሲ ሀገራችን ላይ እዚህ አረብ ሀገር ላይ የምንሰራው አይደለም የምትማሩት። አንድ እህታችን ወደ 10 ዓመት ኖር ያለው አረብ ሀገር ብላለች። ግን እዛ ፈተና ላይ ነው የወደቀችው። ብትወድቅም እግዚአብሔር ይስጣቸው ተቆጧትና መለሷት። ለምን? እሷ የምታውቀው አይደለማ የምትፈተነው። ሁላችንም እዚህ የምንሰራው አይደለም የምንፈተነው፣ ሌላ ነው የምንፈተነው እና በጣም ስቃይ ነው። እሱን ተፈትነን በስንት መከራ እኔ ራሴ ሁለቴ ነው የወደኩት። እንግዲህ ሁለቴ ነው የወደኩት ማለት ያው ሁለት ቦታ ላይ የሁለት ስህተት ተደረገ። እኔ የማላውቀው ነገር አይደለም፣ አላውቅም። ይሄ እንዲህ አይነቱ አላውቅም። ግን እንደዛም ሆኖ ያሳልፋሉ፣ ይቆጣሉ እንጂ ያሳልፋሉ። እና ሀገራችሁን ገብታችሁ ሀገር እቀይራለሁ ብላችሁ ለምታስቡት ይህን ሁሉ አውቃችሁ መግባት አለባችሁ። ፓስፖርት አንደኛ ከፓስፖርት ጀምሮ፣ ሁለተኛ ደግሞ ከሲኦሲ ጀምሮ ብዙ ስቃይ ነው ያለ። እሱም ደግሞ ሲኦስም ብዙ
ብር ያስፈልጋል። ከሲኦሲ ካለቀ በኋላ ሜሴጅ አልገባም ብሎ የሆነ ዘዴ ይፈጥሩና ብር የሚበሉበት አለ። እኔ አሁን ብሩን ተበልቻለሁ፣ ይሁን ችግር የለም እና ይሄን ሁላ ነው ያለው ኢትዮጵያ ላይ። መቼም ግዴታ ሀገራችሁን አትግቡ፣ ወረቀት ካለቀ ግዴታ መግባት አለ። ይሄን ግን ፕሮሰሱን አዲስ እንዳይሆንባችሁ አውቃችሁ መግባት አለባችሁ ወገኖቼ። ብዙ ስቃይ ነው ያለው እና ይሁን እንግዲህ እግዚአብሔር ይመስገን እኔም ተሳክቶልኝ እኔ እንኳን ጨርሻለሁ ብዬ በሄድኩበት ነው። አንደኛ በፓስፖርቴ ብዬ ነው ቶሎ አይወጣልኝም ብዬ ቶሎ ስለማይወጣልኝ ብዬ ነው አልመለስም ብዬ ሰዎችን አሰናብቼ የሄድኩት። ግን ቶሎ ስለወጣልኝ ተመልሼው እዚህ ለመምጣት ነው ይሄን ሁላ ፕሮሰስ ይሄን ሁላ ጣጣ ውስጥ የገባሁት። የለመድኩትን ቤት ነው ተመልሼ የመጣሁ እንደ አዲስ ማለት ነው እና ብቻ እግዚአብሔር ይመስገን ብዙ ጣጣ አለ እላችኋለሁ። በቃ እንግዲህ ይሄ ሰምታችሁ ይሄን ተረድታችሁ ወደ ሀገራችሁ መሄድ የምትሄዱትም ለማለት ነው። የዛሬ ቪዲዮ ይሄን ይመስላል። ሰላም ዋሉልኝ። መልካም ቀን። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እንዳትረሱ። ሰብስክራይብ አድርጉ፣ አበረታቱኝ። ሰላም ዋሉ። መልካም ቀን